ሰላም ውድና የተወደዳችሁ አብዱ ሰመድ የዩቲዩብ ቻናል ተከታታዮቼ እንደምናችሁ፣ እኛ አልሐምዱሊላህ ሰላም ነን ማለት ነው። ዛሬም እጅግ በጣም ቅንጡ የሆነውን ሰርተን የጨረስነውን ቤት ወደ እናንተ ይዘን ቀርበናል። ይህም ቪዲዮ ሼር፣ ሰብስክራይብ በማድረግ እንግዲህ አብሮነታችሁን ድጋፋችሁን አሳዩን እንላችኋለን። ይህ ቤት ኤል ሼፕ ቤት ነው ማለት ነው። እንግዲህ ተሰርቶ ኦልሞስት አልቋል። እንግዲህ ይዘንላችሁ የመጣ ነው ቪዲዮ እናንተን ያስተምራል። እናንተም አይታችሁ ወደፊት እንግዲህ እንደዚህ ማሰራት እንደምትችሉ የትም ሀገር ሆናችሁ እንደዚህ አይነት ምርጥ ስራዎችን በእኛ ላይ ማሰራት እንደምትችሉ እንድታውቁልን ዘንድ ነው ይዘንላችሁ የመጣ ነው ማለት ነው። እንግዲህ እንደምታዩት ነው ከውጭ እንግዲህ ከዲዛይኑ ጀምሮ ከቅቡ ጀምሮ ሙሉ ፕሮሰሱን እንግዲህ ከነኮርኒሱ ይዘንላችሁ መተናል ማለት ነው። የቤት ሲሰራ በዚሁ በዩቲዩብ ቻናል ለቀነው ነበር። አሁን ደግሞ ሙሉ አልቆ ይዘንላችሁ መተናል ማለት ነው። ይሄን የመሳሰሉ ቤቶች የትም የዓለም ዳርቻ ሆናችሁ ከናንተ የሚጠበቀው ወደኛ መደወል ብቻ ነው። እኛ እንደራሳችን አድርገን ጥርት ኩልጭ አድርገን ሰርተን እናስረክባችኋለን ማለት ነው። እንግዲህ ኢንሻአላህ ብዙዎቻችሁ እየተሳተፋችሁበት ትገኛላችሁ። በተለይ ከደራ ውጭ ያላችሁ እህት ወንድሞቼ ብዙዎቻችሁ እየተሳተፋችሁ ለኛም ስራልን መቼ ነው የኛስ ተራ እያላችሁን ትገኛላችሁ ማለት ነው። እንግዲህ ኢንሻአላህ ስራዎችን እንደምታዩት እያጠናቀቅን እንገኛለን። እንግዲህ የጀመርናቸውን ኮንትራቶች ካጠናቀቅን በኋላ የትኛውን ቦታ እየተዘዋወርን የምንሰራ ይሆናል ማለት ነው ኢንሻአላህ። ለጊዜው ደራ አደሬ የምትገኙ ውድ ቤተሰቦቼ ተሳተፉበት፣ ተጠቀሙበት። ለእናንተ ዘርፈ ብዙ ጥቅም አለው። አንደኛ ያሰባችሁትና ምርጥ ስራ ነው በእኛ በኩል ስታሰሩ የሚሰራላችሁ። ያሰባችሁት ስራ ማለት ምንድን ነው? የምትፈልጉት ዲዛይን በምን ይሰራ፣ እንዴት ይሰራ፣ ኦንላይን እዛው እየተከታተላችሁ ስለምታሰሩት ጽድት ያለና ቆንጆ ስራ ነው የምታሰሩት ማለት ነው። ሁለተኛ አላስፈላጊ ወጪዎችን አታባክኑ ማለት ነው። ምን ለማለት ፈልጌ ነው? ቤቱ ከሚያስፈልገው ወጪ ውጪ ሌላ ሂሳብ ተጨማሪ ሂሳብ አትጠየቁበትም ማለት ነው። ለምሳሌ ይሄንን ሰርቶልኛል፣ ይሄንን ከፍለዋለሁ የምትሉት እንደዚህ ለፍቶልኛል፣ ይሄን ጨምርለታለሁ የሚባል ነገር የለም ማለት ነው። በእኛ ጋር ኦልሞስት አንድ የኮንትራት እንነጋገራለን። በኮንትራቱ መሰረት እንግዲህ ቤታችሁን ሰርተን እናስረክባችኋለን ማለት ነው። ኮንትራት ሲባልስ ምንድን ነው? ምን ማለት ነው ኮንትራት የሚለውንም እንግዲህ ከዚህ በፊት ብዙ ቪዲዮዎች ላይ ማብራሪያ ሰጥቻለሁ ማለት ነው። ሙሉ ስራውን ይዘን ነው እንግዲህ በራሳችን እያስረከብን የምንገኘው። ይህ ቤት እንደምታዩት ተሰርቶ አልቋል። ቀለም ምርጫ የባለቤት ነው። እኛ ዲዛይን ብቻ ወስደን ነው የሰራ ነው ማለት ነው። እንግዲህ ብዙ ጊዜ ቀለም መምረጥ የሚችለው ባለቤት ነው። ለምን? የሚኖርበት እሱ ስለሆነ እንግዲህ ቀለም ብዙ አይነት የሰው ልጅ የሚመቸው ብዙ አይነት ቀለም አለ። ስለሆነ እሱን ለራሳቸው ነው መርጠው የቀባንላቸው እንግዲህ ማለት ነው። የምታዩትን ቀለም ቤቱ በአጠቃላይ እጅግ በጣም ቆንጆ ነው የሆነው፣ አምሮበታል። እንግዲህ እንደምታዩት ነው። ሀሳብ አስተያየታችሁን ኮሜንት ላይ ጻፍ አድርጉልን ማለት ነው። የሚሰማችሁን ሀሳብ ወይ የምናስተካክለው ነገር ካለ ደግሞ ጻፉልን፣ እንመልሳለን ቶሎ። ብዙዎቻችሁ ስልክ ቁጥር ከየት ነው የምናገኘው እያላችሁ ነበር የምትገኙት ማለት ነው። ስልክ ቁጥር እዚሁ ቪዲዮ ስክሪን ላይ እንለጥፋለን። ከዛ ላይ ወስዳችሁ መደወል ትችላላችሁ። ቅድም ያያችሁት ሳሎን ሲሆን ይሄ አሁን እያያችሁት ያላችሁት ደግሞ የሴቶች ሳሎን ነው። እንግዲህ ለእያንዳንዱ ክላስ እጅግ ተጠንቶና ታስቦበት ስለሚሰራ ምንም አይነት ስህተትና ሚስቴክ እኛ በምንሰራው ስራ ላይ አያጋጥመንም ማለት ነው። ለምን? ተጠንቅቀን ነው መጀመሪያ የምንሰራው ስራውን ስንሰራ ማለት ነው። ሳሎኑ እንዴት ነው? የሴቶች ሳሎን እንዴት ነው? ኪችኑ እንዴት ነው? መኝታ ቤቶቹ እንዴት ናቸው? ሻወር፣ ሽንት ቤቶቹ፣ በረንዳው እንዴት ነው የሚለውን መጀመሪያ መሰረቱን ከማውጣት በፊት እንግዲህ ቀርጸን ፕላን ነድፈን እንደዛ ስለምንሰራ ያ ነገር አያሳስባችሁም ማለት ነው። እንግዲህ በእኛ በኩል ስታዙ ወይም በእኛ በኩል ስታሰሩ ዘርፈ ብዙ ጥቅሞችን ታገኛላችሁ ማለት ነው። አንደኛ ያለምንም ድካም፣ ያለምንም እንግልት፣ ያለምንም ሀሳብ ሰርተን ነው የምናስረክባችሁ ማለት ነው። ሙሉ ፕሮሰሱን እያንዳንዱ ነገር ችለን ነው የምናስረክባችሁ። ያ እንግዲህ ለየት ያደርገናል ማለት ነው። የሴቶች ክላስ ነው። ለእያንዳንዱ ክላስ የኮርኒስ ዲዛይን ተሰጥቶታል። እያንዳንዱን ክላስ በዲዛይን ነው የተሰራው ማለት ነው። እንግዲህ ይሄ ከሴቶች ክላስ ወጣ ብለን እዚህ ጋር የምናየው ኪችን ነው ማለት ነው። እዚህ ጋር ማበሳሰያ የውስጥ ቀለል ያለች ማበሳሰያ ነች። እንግዲህ እንደምታዩት ማይካ ኮርኒስ ነው እዚህ ጋር የተጠቀምነው። ለምን? ያንኛው
በጣም ሙቀት ስለሚስብ ወይም ደግሞ ፍን አድርጎ ስለሚይዝ ክፍተት ስለማይሰጥ አደጋ ሊፈጥር ስለሚችል የፕላስቲክ ኮርኒሱ በጣም ተመራጭ ነው ማለት ነው ኪችን ቤት። ሁለተኛ ጠርዝ ላይ እንግዲህ የራሱ ፊት ለፊት እቺ የምታያት ቦታ ላይ ማለት ነው እንግዲህ የራሱ ፋን ወይም ደግሞ ቬንትሌተር እንግዲህ አየር እንዳይጨናነቅብን አየር የምታስገባልን ፋን ተገጥሞለታል ማለት ነው። ይሄ ተጨማሪ በባለቤቱ ትዕዛዝ መሰረት የገባለት ነው ማለት ነው። እንግዲህ እንደምታዩት ነው። ይሄንኛው የልጆች ክላስ ነው። ይሄንኛው ኮርኒስ በጣም ተወዳጅና አሪፍ ነው ማለት ነው። ኮርኒሱ ብቻ ሳይሆን ቀለሙ በራሱ አሪፍ ነው። ለመኝታ ቤት የተጠቀሙት ማለት ነው። በጣም ደስ የሚል ቀለም ነው። እንግዲህ የባለቤቶቹ ምርጫ ነው። 117 ቁጥር ይባላል ይሄ ቁጥር ማለት ነው። እጅግ በጣም ነው የሚያምረው። እንግዲህ በካሜራ ብዙ ላይሄድ ይችላል። ነገር ግን እዚህ ዳይሬክት እዛ ቤት ውስጥ ብትሆኑ በጣም ነው የሚያምረው። ሳቢ የሆነ በጣም ቡግ ያለ አይደለም፣ በጣም ደግሞ ኳሊቲው የቀነሰ አይደለም እና ደስ የሚል ከለር ነው ማለት ነው። መኝታ ቤት ላይ ምናምን ብትጠቀሙት ቆንጆ ነው ማለት ነው። እንግዲህ በአጠቃላይ ይህንን የምታዩትን ይመስላል። እጅግ አሪፍና ጥሩ ስራ ነው። ይሄ የምታዩት ደግሞ እዚህ ጋር ያለው ደግሞ ምንድነው መቆጣጠሪያ ነው ማለት ነው። መብራቶችን የምንቆጣጠርበት ካልሆነም ደግሞ አደጋ በሚፈጠር ሰዓት በራሱ ሰዓት ብሬከሩ አደጋውን ይመልሰዋል ማለት ነው። ለምሳሌ ኮንታክት ቢያደርግ ብሬከሩ ለራሱ ይመልሳል ማለት ነው። መብራቱ እንደሌለ ያደርጋል ማለት ነው። ለራሱ ሴቭ ያደርገዋል ማለት ነው። ገብቷችኋል? እንደዛ አይነት ቴክኖሎጂ ነው ማለት ነው ያለው። እጅግ እንግዲህ የተጠናና ምርጥ ስራ ነው ማለት ነው። እንደምታዩት ነው ስራው በራሱ ይናገራል። አይታችሁ እንትን ማለት ትችላላችሁ። አድራሻችን ሰሜን ሸዋ ደራ ነው። ማዘዝ የምትፈልጉ ማሰራት የምትፈልጉ እዘዙን። እኛም እጅግ የምንታወቅበት በታማኝነታችንና እንግዲህ ኳሊቲ የሆኑ ስራዎችን በመስራት ነው የምንታወቀው ማለት ነው። በትዕዛዛችሁ መሰረት እጅግ አሳምረንና ምርጥ አድርገን እንዲሁም ጥንካሬና እንግዲህ ውበት መለያችን ነው። በእኛ ጋር ስታሰሩ ወሬ ብቻም ሳይሆን እንደዚህ እያሳየናችሁ በቪዲዮም እያሳየናችሁ እንገኛለን። እንግዲህ ብዙዎቻችሁ ደግሞ በእኛ ላይ ያሰራችሁ ብዙ አላችሁ የደራ ልጆች። እናንተም ለኛ እንግዲህ በእምነታችንና በጥራታችን ሁኔታ ማለት ነው ምስክሮቻችን ናችሁ ማለት ነው። እንግዲህ የምታዩት ስራ ነው። ይሄ አሁን ያያችሁት የልጆች መኝታ ሲሆን ይሄ አሁን የምታዩት ይሄ ሰፊው ደግሞ ሳሎን የሚመስለው ደግሞ የአዋቂ መኝታ ቤት ነው ማለት ነው። ሰፊ ነው። ለምን መኝታ ቤት ብዙ ቤት የተዘዋወርኩ እንደማየው መኝታ ቤት በጣም ጠባብ ነው እያደረጉ የሚቆርጡት ማለት ነው። መኝታ ቤት በጣም መስፋት አለበት። መኝታ ቤት መስፋት አለበት። ብዙ ነገር የምናሳልፍበት መኝታ ቤታችን ነው። ስለሆነ የሰው ልጅ እጅግ ከ60 ከ70% በላይ መኝታ ቤት ነው የሚያሳልፈው። ስለሆነ በጣም ሊያምርልን የሚገባው ከክላሶች ሁሉ መኝታ ቤታችን ነው ማለት ነው። ቀለም መመረጥ አለበት። ኮርኒሱ ራሱ እንደምታዩት ከሳሎኑ ይልቅ አሁን ይሄንኛው የተሻለ ያምራል ብዬ አስባለሁ እንደራሴ። ለምን መኝታ ቤት በጣም ማማር ስላለበት እንደዚህ ተሰርቷል ማለት ነው። እንደምታዩት በጣም ቆንጆ ስራ ነው። ከቀለሙ እንደምታዩት ነው። ማሻአላህ በጣም የወደዱት ስራ ነው ማለት ነው። አሰሪዎቻችንም በጣም ቆንጆ ስራ ነው። እንደምታዩት ሰፊ ነው። ቁምሳጥን እናስቀምጥበታለን። የተለያዩ ለኛ የሚያስፈልጉ እቃዎችን እናስቀምጥበታለን። አልጋችን እንደፈለግን አስቀምጠን እንደፈለግን መኝታ ቤቶች ለምሳሌ እንግዲህ ጤና እንዳለ ሁሉ ህመም አለ። የሰው ልጅ አንዳንድ ሰዎች መኝታ ክላስ ጠባብ ስለሆነባችሁ ወጥታችሁ ሳሎን ላይ ወይ ደግሞ ሰው ሊጠይቃችሁ ሲመጣ የምትሰጋጠጡ ሰዎች አላችሁ። እንደዚህ አይነት ሳሎን ሲኖራችሁ የራሱን ወንበር እዛው አስቀምጣችሁ የሆነ እንትን በመጣ ሰዓት እንኳ እዚሁ ሳትሰጋጠጡ መጥቶ ሊጠይቃችሁ ይችላል ማለት ነው። ይሄ ትናንሽ ፖይንቶች ሳይቀሩ ታሳቢ በመደረግ ነው ማለት ነው የሚሰራው። እንግዲህ እንደምታዩት ነው። እዛው መኝታ ክላስ ደግሞ አለፍ ብላችሁ እዛው ወጣችሁ ትንሽ በረን ያለችው ማለት ነው። ወጣ ብላችሁ ምን አለ ሻወር ቤት አለ ማለት ነው። እዛው መኝታችን ወጣ ብለን ሻወር ቤት አለ፣ ሽንት ቤት አለ ማለት ነው። ሁለቱንም አንድ ላይ ያካተተ ነው። እንደምታዩት ነው። ጽድት ያለ ስራ ነው ማለት ነው። ስራው በሴራሚክ ተሰርቷል። እንደ ፍላጎት ነው። በሲሚንቶ መስራት ይቻላል። ሴራሚክ ቢደረግን የተሻለ አሪፍ ይሆናል ማለት ነው። እንግዲህ እንደዚህ ተሰርቷል። መኝታ ቤቱም ኮርኒስ በባህሪው ይሄ ጂፕሰም ኮርኒስ በጣም አፍኖ ስለሚይዝ ይሄ ደግሞ የተወሰነ ክፍተት ስለሚኖረው አፍኖ የሚይዝ ነገር ሽንት ቤት ውስጥ ባታሰሩ ወይንም ደግሞ ጂፕሰም ሽንት ቤት ውስጥ ባይሰራ በጣም ተመራጭ ነው። ለምን ሽታን እፍን አድርጎ እዛው ስለሚይዝ ኮርኒስ ላይ ሽንት ቤት ላይ ማለት ነው። ኮርኒስ ስትጠቀሙ ማይካ እንዳያችሁት ከላይ ማይካ ብትጠቀሙ እንግዲህ እንመክራለን ማለት ነው። እንደምታዩት
ጽድት ያለና ኩልጭ ያለ ስራዎችን ስትፈልጉ አብዱስ ሰመድ አጠቃላይ የቤት ስራ ጋር ብትደውሉ እንደዚህ ቅልጥፍጥፍ ያሉ ስራዎችን እንደዚህ ይሄ ነገር አሁን በጣም ብዙ ነገር ያደክማል። በጣም ብዙ ነገር ጭንቅላት ቢዚ ተሆኖበታል። ብዙ ጉልበት ወጥቶበታል። በጣም ብዙ ነገር ተደክሞበታል። ቤት መስራት ማለት ቀላል አይደለም። ይሄው እንደዚህ ተቀላጥፎ ስታዩት ቀላል ነገር ይመስላችኋል። በእኛ ስታሰሩ ያን ያህል ቀላል ነው። ቪዲዮ ላይ እንደምታዩት ቀላል ነው ማለት ነው። ነገሮችን ሁሉ በራሳችን ሸፍነን ወይም ሪከቨር አድርገን እንደዚህ በቪዲዮ መልኩ ብቻ ነው የምንልክላችሁ ቤታችሁን ማለት ነው። ከዛ የቤት ባለቤት ይወክን ደግሞ ቁልፋችሁን ነው የምናስረክባቸው። እንደዚህ እያሳመርን እየሰራን እንገኛለን። በሰሜን ሸዋ አደሬ ላይ ያልተለመደ ምርጥ ስራ ነው ማለት ነው። በነገራችን ላይ አንዳንድ ደንበኞቻችን እናንተን ለማስታወቅ ያህለው እንደዚህ ከሰራን በኋላ ሽንት ቤትና ሻወር ቤት ከሰራን በኋላ ለሽንት ቤቱ ማፍሰሻ ከላይ እቺ ወንፊቷ እሷንና ማሞቂያ ምናምን እንዲሁም ደግሞ ከላይ እንግዲህ የውሃ ገንዳውን የተመለከቱ ነገሮች ኮንትራት ውስጥ አይካተቱም። ለምን? እነሱ ተጨማሪ የቤት እቃዎች ስለሆኑ በራሳችሁ ነው የምትከቱት። ሌላውን ግን በራሳችን እንደዚህ እንደምታዩት ሰርተን እናስረክባቸዋለን ማለት ነው። ኢንስታሌሽን ሁሉንም በራሳችን ነው የምንጨርስላችሁ። እንግዲህ ስራዎቻችንን ከወደዳችሁ ሰብስክራይብ፣ ሼር በማድረግ እንግዲህ አብሮነታችሁን አሳዩን እንላችኋለን። ማሰራት ከፈለጋችሁ የእንጨት ቤት ማሰራት ከፈለጋችሁ የብሎኬት ቤት፣ ኮርኒስ ቤትም እድሳት ቤትም በተመለከተ የትኛውንም ስራ ማሰራት ስትፈልጉ እኛ ጋር ደውሉ። እንወዳችኋለን። ሰላም አለይኩም።